ክላስ ውስጥ እየተማርኩ ነው መጣ ዛሬ ደግሞ ክላስ ውስጥ መጣ ክላስ እየተማርኩ መጣ ኖርማሊ ነን ምናምን ስለማኝ እንዲህ ይላልውና እሺ ዛሬ ኦኬ ይለኛል አስተማሪው እንኳን ቀጥል ጭራሽ ክስተርጊጃ ክላስ አለቀና አራተኛ ፎቅ ነው ምናምን ነበር ትምህርት ቤታችን ክላሴ ለወጣ ስለ አቃተኝ አታምርም ግን ማርያምን ስታም የኔኮንጂ ስሜት እንትን ይላልና የክላስ ልጆች ጠራውና እናንተ ለወልድ ነው እንዴ መውረድ አልቻልኩምና እየተሰማኝ ያለውን ፔን ደግሞ እንደሌላው ጊዜ አይደለም ምናምን ስል አረ ምጥ ሊሆን እኮ ይችላል አለኝ አቀልዱ ለሻወር ሶስት ምናምን አከራይ በር ተደብጥባል ቻራንቺ እንደው ስለፈጣሪ ነው ውጪ መጥቆ ነው ይሄ ነገር ትለኛለች እና ተረጋጉ አላልኩኝ ከዛ ወጣ ሆስፒታል ሄደን ሆስፒታል ሲሄድ አመጣ ጀምሯል ማህፀንሽ መግባት በቃ ቤት ሊደርፋ አልቺ ነርሱ ቤት ሊድ እንዴ በቃ ቤት ሄድን ምን ጉር ነሽ ስቴፑን ስለማውቀው ችግር የለውም ኦኬ ዶክተር ነሽ ቤት ሄድኩኝ ራስሽን በራስሽን ማከም ትችያለሽ ማለት እስከ ጠዋት 12 ሰዓት ያለው ሰዓት 3 ቀን አጭር ነው ምጡ እስከዛ ሰዓት ቆየ ምን ያህል ሰዓት ለሳቋ ከዛ በኋላ ሆስፒታል ሄጄ ካልወለድኩም ደግሞ ከዛ በነጋታው ሄድኩኝ አሁን በቃ ስርዓት ያዥ ሆስፒታል መሄድ አለብሽ ብለውኝ ሄድኩኝ ከዛ እየተቃረብሽ ነው ትንሽ ግን መንቀሳቀስ አለብሽ ምናምን ተዞራለሁ ግቢውን እኔ ተነስቼ ከሰዓት 10 ሰዓት ሲሆን ዋናው ሰዓት ስደርስ አልቻልኩም ያኔ እናቴ ማሪኝ የት ነሽ ያለሽው በቃ ሁሌም ጋጠገቤ ማትለየኝ መቤቴ ምርክክ ብዬ ጠየኳት ልጅሽ አይደለው በሰላም ገላኪ እንትን አልኩላ ማለት ነው ፕሮሚስ ብላ ገባሁ በሰላም ከገላገልሽ ክርስትና ላንቺ ነው መሰጥሽ መቤቴ ብዬ ከዛ ደስ ሲል መጣ ነው እሱ አለ በቃ ወለድኩ በኦፕራሲዮን የግል ሆስፒታል ክትትል የመጨረሻ ኖራቶች ክትትል ያቆምኩት በኦፕራሲዮን ተወጃለሽ ስለተባልኩ ነበር ኦፕራሲዮን መውለድ ስለማልፈልግ በመት መውለድ ፊሊንጉን ማየት ፈልግ ነበርና ኮበስ አረ ጥሩ አይደለም ምናምን ብሎ አስፈራራኝ ሐኪሙ ማለት ነው ደፋር ብዬ ሌላ ቦታ ላይ መንግስት ነው የወለድኳት ይማማል በመት ኦኬ እናት መቼ ምን ነው ትቀየር የመጀመሪያውም ሲበላሽ እኔ ያለሁልሽ ምንም እንዳታስቢ ካልልሽን ካቃተሽ እኔ ጋቱ እኔ ላሳድጋት አንቺ ወጣትነትሽን ተጠቀሚ ጊዜሽን እየሰራሽ ራስሽን ጠብቀሽ ፏ ብለሽ ኑሪልኝ ነበር ያለች አይ ቆይ ስቲል ማማን መውሰድ ትፈልጋለች እኔ ብቻዬን ሆኜ በቃ ደስ እያለኝ ሰርቼ ገብቼ ዝንጥ ብዬ እንድኖርላት የምትፈልግ እናት ነች ያለችኝና ሁለተኛውም ልክ እንደዛ ሲሆን ብዙ አላወራኋትም ስቲል ትንሽ ፍንጭ ነው የነገርኳት ግን አሁንም ቢሆን እኔ ማድረግ ወደ ኋላ እዛው ሀረር ነው ያሉት እናትሽ አንቺ ግን ምን ተሰማሽ ላይክ አንዳንዴ ቤተሰብ እናስባለን የሆነ ነገር እናስብና ያሰብነው ነገር ሳይሆን ሲቀር ቤተሰብን አሳዝነን ይሆን አስከፍተን ይሆን እነሱ በምን መንገድ ተረርተውት ይሆን የሚል ሐሳብ አለና አንቺ ጋር የነበረው ነገር ነገር እስኪ ከማንም በላይ ከፈጣሪ በታች እናቴን አስከፍቻታለሁ እናትሽን አስከፍተሻል በጣም ባላሰበችው መንገድ ደጋግሜ ጎድቻታለሁ እና ሁሌም ዳግምጃት ይቅርታ መጠየቅ እፈልጋለሁ አቅም ኖሮኝ ፊት ለፊት ቆሜ ወይኔ ይቅርታ ስቂ ነው አቅም ኖሮኝ እንዲ ስላረኩ እንዲ ስለተናገርኩ ደስ ስትል በፈጣሪ ይቀርበኝ ማለት ነው እሷ እኮ እኛ አልተቀየመም ወደ ካሜራው ዙረሽ ተናገሪ እስኪ
እኔ የሚሰማኝ ስሜት ምክንያቱም ብዙ ጊዜ ቃል የገባሁላት ነገሮችን አላደረኩላት። ብዙ ጊዜ ነግራኛል ሰማኋት እና ሁሌም ውስጤ ይበራል እና ቁጭ ብዬ ሳላወራት ነገራቶች ረፍደው አጥቻት ስጸጸት እንዳልኖር ሁሌም ይፈራል። ሁሌም ምናልባት ይህን ፕሮግራም ታያለሽ በጣም ትወድቅና እናት መልእክትሽን ቀጥታ ለካሜራም ቢሆን መንገድ ትችያለሽ። ምናልባት ሀረርም አብረን ሄደን ፕሮግራም ልንሰራ እንችል ይሆናል እግዚአብሔር ከፈቀደና መልእክትሽን በቀጥታ በካሜራም ማድረስ ትችያለሽ። ስላስገባሁሽ፣ ስላሳዘንኩሽ፣ ቃል የገባሁሽ ነገር ስላላደረኳቸው ይቀበኝ። በጣም ነው የምወድሽ። ማለት ከተገናኛችሁ ብዙ ጊዜ ሆናችሁ? በዚህ ዓመት አግኝቻታለሁ፣ ግን ይሄ ደስ በሚል ሁኔታ አይደለም ያገኘኋት። ቤት ትንሽ የአክስቴ ባለቤት አልፎ በሀዘን ያገኘኋትና 1 2 ቀን 3 ቀን አብረን ነበር። ለቅሶ ላይ ተገናኛችሁ? ላይ ደግሞ ስንገናኝ ደግሞ እኔ ብዙ ነገሮች ድብልቅልቅ ያሉበት ሰዓት ነበረ። ጥቅምት ዳር አካባቢ ነው ያገኘኋትና ከራሴ ጋርም አልተረጋጋሁም። የማውሪያ ጊዜም አልነበረንም ሀዘን ስለነበር ያው ብቻ 2 ቀን 3 ቀን አግኝቻት ነው የተመለስኩትና እግዚአብሔር ከፈቀደ በዚህ ዓመት በሰፊው አገኛታለሁ። እንድታስተዋውቂኝ ፕሮግራሜን የምታይ ከሆነ